ብዙ ማህበራት ተደራጅተው እንደዚህ የተበተኑ ስለነበረ ትልቁ ምንጭና ስሜቱ የነበረው እንዳሻው ጋር ነው። እነሱን ትረዳ ያደረገ እነሱ ጋር ያየው ተነሳሽነት አመኔታ ምን ይመስል ነበር? ቃላት የለኝም ስለ ኢትዮ ጥሪት እዚህ ደረጃ ላይ ይደርሳል ብዬ በእልሜም በምንም የለም እና ውስጤ ቢጠራጠርም የሱ ሁኔታ ፕሮቶኮሉ ያለው ስሜት ያለው ዲስፕሊን ያለው አቅቦት ችግር የለውም ይህን ነገር እንግፋበት የሚል ስሜት አመጣብኝ። እንዳሻው እንቅስቃሴና እንደው ስለ መልካምነት እዚህ ጋር አያይዘህ ብትጨምርልኝ ደስ ይለኛል። ዓላማና እቅድ ያለው ሰው በሰው ላይ አይጨክንም። መልካም ስታረጊ ያስደስትሻል። እንደው ብድር የሚያስፈራ ነው ብለህ ታስባለህ? እንዴት ትገልጻለህ? በብድር ነው እዚህ ደረጃ ላይ የደረስኩት። ብድር እድል ነው ማለት መታደል ነው። ብድር ያገኘ ሰው በዚህ ሰዓት ተበድሮ ንግድ ዓለም ውስጥ የገባ ሰው ግን እጅግ በጣም ደስ የሚል እጅግ በጣም ከሚፈለገው በላይ በዚህ ሰዓት ብድር አግኝቶ ስራ የጀመረ ሰው ሲስተም ውስጥ ገባ ማለት ነው። ብድርን መፍራት የለባቸው። ብድር ወስዶ ስራቸውን መጀመር ማስፋፋት አለባት። መጀመሪያ ላይ እንዳልሱ ቁጠባ አንዱ ጽንሰ ሀሳቡን ብታብራራልኝ ደስ ይለኛል። የሰው ልጅ ካልቆጠበ ለውጥ አያገኝ። በተለይ እንደ ኢትዮ ጥሪት በገላን ኮንዶሚኒየም ላይ የሰው ልጅ የልብ ትርታን ያደሰ እውነት ለመናገር ተስፋ ይሰጥ በጣም ተለውጦ ያዩዋቸው ልጆች አሉ። ከባጃጅ ሹፌሮች ወደ ራይድ ያስገባናቸው ልጆች አሉ። እኔ በጣም ተጠቃሚ ይህን ስራ ያስፋፋውበት ኢትዮ ጥሪት ነው። ትልቅ ደረጃ ያደረሰኝ ኢትዮ ጥሪት ነው እና ከንት ነው ማመሰግነው። ሁለተኛ ዙር መበደሪ ነው። አንደኛውን ስተርሽ ሁለተኛ ዙር እንደ ኢትዮ ጥሪት ያሉ ነገረኛ አበዳሪዎች ድርጅቶች አሉ። የምኮራበት ቤቴ ነው። እኔም ሰው ያገኘሁበት እውነት ለመናገር ቾሎሳ ሰውዶ እዛ በኢትዮ ጥሪት ትልቅ ቦታ አግኝቶ ይህ ቤት እንዲታወቅ ያደረገልኝ ኢትዮ ጥሪት። በአጠቃላይ ያለው ዲሲፕሊን አከራበላቸው በጣም የሚገርምና እጅግ በጣም ልዩ የሆነ ነው። እኔ በህይወቴ በጣም ብዙ ፈተናዎችን አልፌያለሁ። ብዙ ነገሮችን እንትን ብያለሁ። ስኬታማ የሆነ ድርጅት ቢኖር ኢትዮ ጥሪት